አዋረዳቸው። በፖሊስ ቁጥጥር ስር አዋላቸው። ሰላም እና ብሌን በጣም ደነገጡ። ማመን አቃታት። ሰላም በፍጹም በኃይሉ ወንድሜ እንደዚህ ታደርጋለህ ብዬ አስቤም አልሜም አላውቅም ነበረ። እንደው ምን አይነቱ አረመኔ ሰው ነህ! እንዴት ወንድሜ ልጅ ያልሆነችውን ልጅሽ ናት ብለህ ታመጣለህ? እሱም ብቻ አልበቃህ ብሎ ለምንድን ነው? ምን አስከፍቼህ ነው? እስኪ ንገረኝ። ዶክተሩን ገንዘብ ሰጥቼ የዲኤንኤውን ውጤት ቀይርልኝ ብለህ ያልከው ቃል አንቺስ ብትሆኚ እስከ ዛሬ የበደልሽኝና አንገቴን ያስደፋሽኝ እማዬ እያልሽ ያታለልሽኝ አልበቃሽ ብሎሽ ነው? ሴትነትሽን ተጠቅመሽ ዶክተሩን አማለሽ የራስሽ ለማድረግና ውጤቱን እንዲቀይረው ያደረግሽው የእውነት በጣም ታሳፍሪያለሽ። ግን ደግሞ ይህ ዶክተር ማለት እኔ አብሬው የተማርኩት ልጅ ነው እና ለእኔ አንገቱን ራሱ ይሰጣል፣ እንዲሁም ደግሞ ለክብሩ ለማንነቱ። ለዛም ነው ወንድሜ እኔ ራሴ አመጣልሻለሁ ፖሊስ ወይም የፈለግሽውን ብሎ ሲለኝ ያላመንኩት። ምክንያቱም ወንድሜ ድብቅና ክፉ አረመኔ ሰው እንደሆነ ደርሼበት ነበር። ወንድሜ አባቴ እኮ ሁሉንም ነገር ላንተ ለመስጠትና ለማውረስ ፈልጎ ነበር። አንተ ግን በአጉል ሱስነትህና መጓጓትነትህ ሁሉንም ነገር አጣህ። ለአንድ ቀን እንኳ አቅፌው ብሞት መንግስተ ሰማያትን አገኛለሁ እያለ በልጁ ናፍቆት ተቃጥሎ መሞቱ ሳያንስ እንዴት ነው ከአንድ እህትህ ከእናት ከአባትህ እህትህ ገንዘብን አስበልጠህ ቃል ያንቺ ልጅ ናት ብለህ ያልከኝ? እኔ ለዓመታት ስጠብቃትና ስናፍቃት ከርሜ አንተ ግን በስተመጨረሻ ተጫወትክብኝ። ከዚህ በኋላ እርሜ ልክህን ትበሰብሳታለህ ብላ አለችው። ዳግም እና ገነት ብሌን ከባድ ችግር ውስጥ ገቡ። የገነት ጎረቤት በኃይሉን ገንዘብ ክፈለኝ፣ ካልሆነ ግን ለገነትና እንዲሁም ለዳግም አንተ እንደሆንክ ገዳዩ አሳውቃቸዋለሁ ብላ አለችው። ምን እያልሽ ነው? ተረጋጊ። አሁን ላይ ገንዘብ የለኝም፣ እኔ ራሴ ከባድ ችግር ውስጥ ነው ያለሁት ብሎ ሲላት፣ እኔ ምን አገባኝ ስላንተ ችግር? እኔ የሚያገባኝ ነገር እኮ የለም። እንደውም አንድ ነገር ልንገርህ፣ ሁሉም ነገር ስለሰለቸኝ በጣም ብዙ ገንዘብ እፈልጋለሁኝ። ይህንን ሰፈር ትቼ መውጣት ነው የምፈልገው። ካልሆነ ግን በባለፈው የገነትን ቤት ላቃጥል ብዬ ገነት ደረሰችብኝ። በቀጣይ አይበለውና በሆነ ነገር እንኳ ቢቃጠል መታ እኔን ማንቁርቴን ይዛ ነው የምትገለግለኝ ብላ አለችው። ዶክተር ቃልን በጣም ቆንጆ ነሽ፣ እንዲሁም ደግሞ በጣም ተክለ ሰውነትሽ ሁሉ ያምራል። ግን ደግሞ እኔ ያንቺን ሴትነት ተጠቅሜ ውጤትሽን የምቀይረው ከሆነ ዶክተር ወይም ደግሞ ወንድ አይደለሁም። ወንድ ልጅ ስሜቱን መግዛት አለበት። ትክክለኛዋ ሴት ስትመጣ ደግሞ ወደ ትዳር ይመጣል። አንቺ ግን ፊጥ ብለሽ ገና ለገና ለጥቅምሽ እኔን ለመጣልና እኔን ለማውደቅ ብትሞክሪ መቼም ቢሆን አይሳካልሽም ብሎ አላት። ምን እያልክ ነው? እኔ በፍጹም እንደዛ ለማለት ፈልጌ አይደለም፣ ወድጀህና አፍቅሬህ ነው። ደግሞም እኮ ምን ችግር አለው ውጤቱን ብትቀይር? ሰላም እንደሆነች በጣም የዋህና ሚስኪን ናት ብላ አለችው። ኧረ እባክሽ ታዲያ ለዚህ ለምስኪንና ለየዋህ ማንነቷ ይሄ ይገባታል ብለሽ ታስቢያለሽ እንዴ? ቆይ አንቺ ግን ምን አይነቲቱ ክፉና አረመኔ ጨካኝ ሴት ነሽ ብሎ አላት። አይ እንደዛም አይደለም፣ አይ ነሽ እንጂ በሚገባ በጣም ታናጃለሽ ብሎ ገፍትሯት ሄደ። አቶ በኃይሉ ብሌንን ውጪ፣ እኔና ዶክተር የምናወራው ነገር አለን ብሎ አላት። ምን እያልክ ነው? አልገባኝም። አዎ እስኪ ሂደሽ ውጪ ብሎ ሲላት፣ እኔማ አልወጣም ብላ አለችው። ምን? አዎ ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና
አጓጊው አደራ ድራማ እንደቀጠለ ይገኛል። ዛሬ ብሌን ጸሎቷና ምኞቷ ወይኔ ሰላም በመጣችና ይህንን ጉድ ባየች፣ ይህንንማ ይህ ክፉ የሆነ ሰውዬ በሆነ ነገር ይዘውና የሆነ ነገር ያደርገዋል፣ ከዛም ውጤቱ ይቀየራል እያለች ብሌን የምታደርገው ቅጡ ጠፋት። በሌላ በኩል እስኪ ስልክ ልደውል ብላ ስልክ ስትደውልለት በሚገርም ሁኔታ ስልኩን በኃይሉ አነሳው። ቆይ አንቺ ሚዳቋ የሆንሽ ልጅ ምን ፈልገሽ ነው እንደዚህ ደጋግመሽ የምትደውዩ ብሎ አላት። ቶሎ ዘጋችና ወይኔ ብሌን በቃ ተዋረድሽ፣ አሁን የማያስፈራራሽ ነገር የለም እያለች ብቻዋን ማውራቱን ቀጠለች። ቃልን ሰላም በይ እስኪ ንገሪኝ የተፈጠረውን ነገርና ምን እንደሆንሽ ንገሪኝ ብላ አለቻት። ምኑን ነግሬ ምኑን ልተውሽ? የፈለግሽውን ተናገሪያ። ምንድን ነው እስኪ ንገሪኝ። እስካሁን ድረስ ያሳሰበሽና ያስጨነቀሽ እናም እነሱ ፊት ማውራት የከበደሽ ንገሪኝ ምንድን ነው ብላ አለቻት። እውነት ለመናገር በጣምም ከብዶኛል እኮ። ምንድን ነው ተናገሪ አልኩሽ አይደለም እንዴ? ያው እማዬ ያው ጓደኛዬ እኮ ስራ ገባች። ምን ቃል ትሰምኛለሽ? እኔም ማየ እንዳትይም ብዬሽለ እንደ የምርመራ ውጤቱ እስካልመጣ ድረስ እኔ እናትሽ አይደለሁም፣ አንቺም ልጄ አይደለሽም። ሲቀጥል ይህንን ነገር እኮ እዛ መናገር ትችይ ነበረ፣ ምን አሳሰበሽ ብላ አለቻት። አይ ማየ ይኸውልሽ ምርመራውን እምቢ ብለሽ ለግድ ተመረመርሽ ወይስ ደግሞ ከበኃይሉ ጋር ሆናችሁ ዶክተሩን አስፈራርታችሁ ወይም ደግሞ ገንዘብ ሰጥታችሁ ዲኤንኤውን እንዲቀየር ፈልጋችሁ ነው? እስኪ ምን እንደተፈጠረ ንገሪኝ። የእውነት በጣም ታሳፍሪያለሽ። ቆይ ወንድሜስ ቢሆን ከእንዳንቺ አይነት ዱርዬ ጋር እንዴት ነው የተዋዋለው? ወንድሜንማ እኔ እውነትም አላቀውም ማለት ነው እያለች ስታስብ፣ አረማዬ ተረጋጊ፣ እንደዛ አይደለም እያለች ቀጠለች። አይ ምንም ሆነ ምንም አሁን እኔ አንድና አንድ የምነግርሽ ነገር አለ። ተቀመጪ ከሆነ አርፈሽ ተቀመጪ፣ አይ የምትይ ከሆነ ደግሞ ከባድ ችግር ነው የሚገጥምሽ። ቃል እስኪ ንገሪኝ፣ አሁን የምፈልገው ምን እንደሆንሽ ብቻ እንድትነግሪ ነው ብላ አለቻት። እኮ እሱን እኮ ልነግርሽ ነው። በቃ በባለፈው በኃይሉን የወጋው እኮ ዳግም ነው። ምን? አዎ ዳግም ነው። ይሄንን ደግሞ ሁሉም እኮ ያውቃሉ። ብቻ ብሌንም ታውቃለች እያልሽኝ ባልሆነ? አዎና እማዬ። ምን? እንዴት? ብሌን እኮ አንድ ቀን ምንም ነገር ደብቃኝ አታውቅም። ሁሉንም ነገር ትነግረኛለች። ታዲያ ይሄንን ለምንድን ነው የደበቀችኝ ማለቷን ቀጠለች። ለነገሩ እማዬ ምን አስበሽ ነው? ወንድሟ እኮ ነው። አይ ወንድምነቱን እንኳ ታዩ። ምክንያቱም ፍቅሯን ብላ ነው እንጂ ወንድምነቷን ብላ አይደለም። ለማንኛውም እኔ ሰላም አይደለሁም፣ እዚህ ቤት የሚጫወቱብኝ አሻንጉሊት አይደለሁም ብላ እየረጠች ወደ ብሌን አገሰገሰች። በሌላ በኩል ገነት ዳግም እንዲሁም ጎረቤቷ ሆነው እስበራሳቸው ገነት ዳግም ጋር ሂዳ እስኪ ንገረኝ፣ ቃል ገብተህልኝ ነበር የአባትህን ገዳይ ላለመፈለግ፣ ታዲያ ምን ተገኘና ነው ዛሬ የምትፈልገው ብላ ስትለው፣ እማዬ አዎ ቃል ገብቼልሽ ነበር፣ ግን ደግሞ አንድ ወንድ ልጅ አባቱ በሰው እጅ እንደተገደለበት ሲያቅና የእውነት ከባድ እርምጃ ቢወስድስ ይፈረድበታል እንዴ? የገባሁልሽ ቃል ደግሞ የእውነት ከልቤ አልነበረም። የአባዬን የገደለው ማን እንደሆነ ማወቅ እፈልጋለሁ። ማንስ ነው እንደዚህ የተጫወተበት? እስኪ ንገሪ። አንቺማ አልነግሪም ብለሻል። ይህች ጎረቤትሽ ወዳ ሳይሆን በግዷ ትናገራለች ብሎ አለም። በሌላ በኩል በኃይሉን ደውላ ያስፈራራችው ሴትዮ፣ አንቺ ሴትዮ ማንቁርትሽን ይዤ እስከምገልሽ እየተጠባበቅሽ ነው መሰል፣ እኔ ምንም ነገር አላቅልሽም ብሎ አላት። ኧረ እባክህ የዳግምን አባት የገደልከው አንተ እንደሆንክ እኮ በደንብ ነው የማውቀው፣ የገነትን ባል። እንዲሁም በጣም ብዙ ማስረጃዎች አሉኝ እና ወደ ሳይሆን በግድህ ትናገራታለህ ብላ አለችው። ወይኔ ጉዴ አበቃልኝ ማለት ነው። እንዴት ነው ጥላቶቼ እጉጄ ስር ሸሽጌ ይዤ የምዞረው? ምናልባትም እኮ ይህንን ምስጢሬን ታወቀች አንድ ቀን ሁሉም ነገር ያበቃል።
ብም ይላል። ወይኔ ፈጣሪ እያለ በኃይሉ ሲጨነቅና ያን ጊዜ እኮ ማጥፋት ነበረብኝ ወይኔ እያለ ሲቀበጣጥር ተነሳችና ሰላም ምንድን ነው ወንድሜ እየፎከርክ እኮ ነው ማንን ምን ማድረግ ነበረብህ ብላ ስትለው አረ እህቴ በስህተት ነው አንቺ የሆነ ነገር ሰምተሽ ነው ብሎ አላት። በስህተት እንኳ አይደለም ወንድሜ፣ ግን ደግሞ አንተ ካልፈቀድክና አንተ ካልወደድክ መናገሩም ማለት ፈልጌ ነው እንደፈለግክ ልትረዳው ትችላለህ ብላ አለችው። በቃ እሺ አሁን ሂጂ ዶክተሩ ምን አለሽ ብሎ ሲላት ምንም ውጤቱ እኮ አሁን አይደርስም ብላ አለች። ቃል ወይኔ ጉዴ በቃ በቃልኝ፣ ምክንያቱም በኃይሉ እንደሆነ ከዚህ መዓት አያወጣኝም፣ ይከዳኛል። ያን ጊዜ እኔ የት ነው የምገባው? ድጋሜ እዚህ ጎዳና ህይወት ውስጥ ልገባ ነው ማለት ነው። የሆነ ነገር ማድረግ አለብሽ። ለማንኛውም ለዚህ ለዶክተር ከባድ ወጥመድ አዘጋጅለታለሁ እያለች ብቻዋን ስትፎክር በኃይሉ አናገረው። ይህን ሁሉ ገንዘብ እሰጥሃለሁኝ። ምን ታዲያ ይህንን ገንዘብ ለምን ትሰጠኛለህ? ሲቀጥል ለምንስ አስፈለገ? ምን ነው ዶክተር እስካሁን አልገባህም እንዴ? አዎ ምንም ሊገባኝ አልቻለም። አይ እንዲገባህማ በደንብ አድርጋለሁ ብሎ ሲለው በኃይሉ ሰውየው እስኪ ንገረኝ፣ እኔ እኮ እንዳንተ ዝም ብዬ ጭንቅላቴን በገንዘብ የሞላሁ አይደለሁም። ምክንያቱም ሞያዬን የምጠቀምበት ሰውን ለማዳን እንጂ ለመግደል አይደለም። አንተ ደግሞ ተነጭራሹም የሰላም ልጅ ያላደለችውን የሰላም ልጅ ናት በል እያልከኝ ነው አይደለም? እስኪ ንገረኝ፣ ይህች ምስኪን ድሃ እህትህ አታሳዝንህም እንዴ? በጣም ምስኪን እኮ ነች፣ አታሳዝንህም? ቆይ አታፍርም እንዴ ብሎ ሲለው ማለት ምን ማለት ነው? እውነቴን ነው። እስኪ ተመልከታት። ሲጀመር ቃል እኮ አይነ ውሃ ራሱ ልጇ እንዳላደለች ይነግራት ነበር። ግን ደግሞ አንዳንዴ እናት አይደለች ምንም ካለማወቅና እንዲሁም ካለመደንገጥ የተነሳ ነው እንጂ ቃል ሳልመረምር ራሱ ውጤቱ ሳይደርሰኝ የእሷ ልጅ እንዳልሆነች 100% ልነግርህ እወዳለሁ። ከሷ ይልቅ የቤት አጋዥቷ ሰላምን ትመስላለች። ምን ቁጭ ብድግ ሲል ምን ነው በኃይሉ ቁጭ ብድግ አበዛህሳ? የተናገርኩት ነገር አእምሮህን ነካህ እንዴ ብሎ ሲለው በቃ አንተ ደደምት ሹፌር፣ አንተ ደደምት ዶክተር፣ በቃ ከዚህ በላይ ሌላ ነገር አታውራ ብሎት ሄደ። ውይ በኃይሉ ደደምትና ማንን አታውቅም። ምክንያቱም አንተ ነህ እንጂ እኔ አይደለሁም። እኔማ በክብር ጠይቄ ነበር፣ አንተ ግን አዋረድከኝ። ጭራሽ ስልጣኔንም ሳይቀር ተጠቀምክበት። ለማንኛውም እንገናኛለን ሰላም፣ እኔ አንቺን መቼም ቢሆን አልከዳሽም እያለ ዶክተሩ ቃል ገባላት። ብሌን ግራ የገባት ብሌን የምታደርገውና የምትሰራው ቅጡ ሲጠፋት ሌላ ችግር መጣባት። ሰላምዬ ለምን ደበቅሽኝ ብላ አስቀየመቻት። ውዴ ህያቤ